ስለ RWA ሲባል ሰምታችኋል? ብዙ ጊዜ ይወራል። ስፔሻሊ BlackRock የሚባለው ካምፓኒ የ15 ትሪሊየን አሴት አንደር ማኔጅመንት ያለው ካምፓኒ ማለት ነው። ስለ RWA ደረቱን ነፍቶ ነው እንግዲህ የሚያወሩት ማለት ነው። ያ ነገር ምንድነው? እንዴት ነው ከእናንተ ህይወት ጋር የሚገናኘው? ከክሪፕቶ ጋርስ ምንድነው የሚያገናኘው የሚለውን ዛሬ እንወያያለን። ዴይ 18 ላይ ደርሰናል ማለት ነው። እስካሁን ከቀጠላችሁ በጣም ጀግና ናችሁ። ከዚህ በኋላ ቀጥሉ። እስካሁንም አዲስ እየመጣችሁ ያላችሁ ልጆች ከሆነ ደግሞ ይሄ በፋኖስ ማርኬት የሚዘጋጀው የፋይናንሻል አዌርነስን ለመስጠት የ30 ቀን ቻሌንጅ ነው ማለት ነው። ስለ RWA እስቲ በደንብ እናውራ። RWA ምንድነው? ሪል ወርልድ አሴት ተብሎ እንግዲህ አክሮኒሙን ስንተነትነው እንደዛ ነው። የአክሮኒም እንግዲህ ባጭሩ ምንድነው ሳይኒፋይ ወይ ምንድነው ፖይንት አውት የሚያደርገው ማለት ነው። ሪል ወርልድ አሴቶችን ብሎክቼን ቤዝድ ማድረግ ማለት ነው። ይሄ ማለት የትኛውም አይነት ሪል ወርልድ አሴት ለምሳሌ ወርቅ ሊሆን ይችላል፣ ስቴብል ኮይን ሊሆን ይችላል which is currency ማለት ነው፣ ዳይመንድ ሊሆን ይችላል፣ ሪል ስቴት ሊሆን ይችላል፣ ስቶኮች ሊሆን ይችላሉ፣ ካምፓኒዎች ሊሆን ይችላሉ። ኤኒቲንግ ኦንቼን ማምጣት ማለት ስማርት ኮንትራክትን ተጠቅመው ወደ ኦንቼን ገበያ ማስገባት ማለት ነው። ይሄ እንግዲህ ምንድነው ቶክናይዜሽን ይባላል ባጭሩ ማለት ነው። ቶክናይዝድ ይሆናሉ ማለት ነው። ስቴብል ኮይን ቶክናይዜሽን ነው። RWA ወይም ባጭሩ የትኛውም አይነት ስቶኮችን ቶክናይዜሽን ነው ማለት ነው። አሁን በቅርብ እንግዲህ ይሄን ቪዲዮ በመሰራበት ሰዓት ራሱ ሮቢንሁድ የሚባለው የዓለም ውድ ወይም ባጭሩ የክሪፕቶ ከረንሲ ብቻ ሳይሆን የኤኒቲንግ ኤክስቼንጅ የሆነው RWA ላይ በጣም ሄቪሊ ኢንቨስተር ናቸው። ሌሪ የሚባለው ወይም ባጭሩ ሌሪ ማለት የብላክሮክ አሁን ባለንበት CEO ነው ማለት ነው። ሙሉ ለሙሉ ኢንቨስትድ ሆኖ ቶክናይዜሽን ላይ ትኩረት ያደርጋል ማለት ነውና በጣም ዩቲሊቲ ብዙ ነው። እንደኔ የመጨረሻ የክሪፕቶ ከረንሲን ተስፋ አለው ብዬ ማስበው ቶክናይዜሽን። ይሄ ማለት ሪል ወርልድ አሴቶች ለምሳሌ ስቶኮችን አስቡት። የአሜሪካን ስቶክ ኦንቼን ትሬድ ስታደርጉ ያውም ፍሪሊ ማንም ሳይገድባችሁ የፈለጋችሁት ወርቅን ኦንቼን ትሬድ የምታደርጉት። ኢማጂን አሁን ለምሳሌ ወርቅ የ$10 ሚሊዮን ወርቅ ብትገዙ እንዴት ነው ተሸክማችሁት ነው አይደል የምትሄዱት? ወርቁ ባለበት ሆኖ ቶክናይዝድ የሆነ ወርቅ ግን ትሬድ ብታደርጉት አስቡት ምን ያህል ጥቅም እንዳለውና እንደኔ ይሄ ነገር ወደፊት በጣም ትልቅ ቫሉዌሽን ይመጣል። በትሪሊዮኖች ይሄ ቫልዩ የሚያመጣን ይባላል። RWA ላይ ወይም ባጭሩ ሪል ወርልድ አሴት ላይ የሚሰሩ ብዙ ነገሮች አሉ። እንግዲህ ይሄ ወደፊት የክሪፕቶ ከረንሲ ተስፋን ይባላል። እስቲ እናንተስ ምን ታስባላችሁ? ይሄ ነገር እንዴት ታዩታላችሁ? የምር ወሬ ነው ወይስ ሪል አክቹሊ ፖሲቢሊቲ ያለው ትልቅ የመሆንና ከታች ኮሜንት ላይ ሳይወቅኝ ቀጣይ ደግሞ የእናንተ ፌቨሪት የሆነ ስለ ሚም ኮይን እንወያያለን ማለት ነው። መቻችሁ